እያለ ወደ ሳሪ ቤት ይሄዳል። ቲናም እንግዲህ የጓደኛዬንማ ማን እንደዚህ እንዳደረገ ለምንድን ነው ልጁ ሮጦ የሄደው ብላ እሱንም አፈላልጓ ስታጣ ወደ ሳሪ ቤት ሄዷ ነበር። እሷም ወደ ሳሪ ቤት እንደሄደች መባ እዛ ነበረ። መባ እንግዲህ በድጋሜ ራይል ላይም ሽጉጥ አቀባብሎ ሳለ ነበር ክፍሉ የተጠናቀቀው። እሱም ፖሊሶች ልክ ሲገቡ ስለነበረ ፖሊሶች ይዘውት ሄደው እሱም ታስሯል። በዛሬ ላይ ዛሬም ከሕክምናዋ አገምግማ ወደ ራይል ቤት መጥታ ራይልም እሷ ጋር ቆይታ ካደረገችና ረፍት ካደረገች በኋላ ዛሬ ወደ ቤቴ መመለስ አለብኝ፣ እስካሁን ድረስ ተንከባክበሽኛል ብላ ወደ ቤት ልትሄድ ስትል በፍጹም አትሄጂም ብላ ብትላት አይ መሄድ አለብኝ ትላለች። እሱም በልተሽ ጠጥተሽ ትሄጃለሽ ብለው ሻይ አፍልተውላት ሳለ እንግዲህ መዲንም ነይ ከኛ ጋር እንደ ቤተሰብ ቁጭ በይና እንጫወት እንሳሳቅ ብለዋት መዲም ከነሱ ጋር ቁጭ በማለት በመደሰትና በመሳቅ ላይ ቆይታ አድርገው ነበር። መዲንም እንዴት ነው እሱ ፍቅረኛ አላሽም ወይ በማለትም እየጠየቋት እዚህ ያለውንም ለሄኖክም እያስተዋወቁት ደስ የሚል ቆይታ እንዳደረጉ ፍቅረኛዋም ደውሎ እንዲገናኙ መዲን ይጠይቃታል። መዲም ራይል ትፈቅድላትና መዲም ትወጣለች። ሳሪም ወደ ቤቷ ትመለሳለች። ወደ ቤቷ እንደተመለሰች ግን ቲና አሁን ላይ መረጃዎች በቂ የምላቸው እኔ ላይ የሉም በማለትም እያወራች ስለነበረ ሳሪ ወደ ቤት ስትመለስ ተከትሏት ትሄድና ሳሪ እባክሽን አንድ እድል ስጭኝና እንድታዳምጭኝ ብላ ትላታለች። በፍጹም ምንም አይነት እድል አልሰጥሽም፣ እንዴት አታፍሪ? ምን አይነት ማፈሪያ ሴት ነሽ? ምን ልትሆኚ ነው እዚህ እያመጣሽው ብላ ብትላትም እኔ ያደረግኩት ነገር ሁሉ ጸጽቶኛል፣ ይሄንንም ደግሞ ወድጄ አይደለም ያደረግኩት፣ ይቅርታ እንድታደርጊልኝ ፈልጌ ነው በማለትም ስትጠይቃት በፍጹም ለአንቺ ይቅርታ አላደርግም፣ ይቅርታ የሚገባሽም አይደለሽም፣ ምን ልሆን ነው ይቅርታ የማደርግልሽ በማለትም ትላታለች። እሷም እባክሽን እንዳስረዳሽ አንድ ጊዜ ብቻ እድል ስጪኝ፣ አንቺ ላይ እና ራይል ላይ የደረሰው ጥቃት እኔ ላይም ደርሷል፣ በዛ አይነት አስፈራርቶኝ ነው፣ እባክሽን ተረጅኝ፣ ይቅርታ አድርጊልኝ ብላ ሳሪ እግሯ ላይም ብትወድቅ ምንም አይነት ይቅርታ አላደርግልሽም፣ ዞር በይ ከፊቴ በማለትም ከፊቷ ዞር እንድትል ታስደርጋታለች። እሷም ፖሊስ ሳልጠራብሽ ቀጥ በይና ከዚህ ቤት ሂጂ ብላ ስትላት እሷም እሺ ብላ ትሄዳለች። ከሄደችም በኋላ እንግዲህ ሳሪ እያስታወሰች ሳለ እሷንም እንደዚህ ቪዲዮ ቀርጾ በዛ በቪዲዮ እንዳስፈራራትና እዚህ እንዳደረገች ስትል እንዴት እንደዚህ ይሆናል? ይሄ ነገር ውሸቷን ነው፣ የማያልቅላት ማቀነባበር ነው ብላ ሳሪም ይቅርታ ልታደርግላት አልቻለችም። ቲናም እንግዲህ እፍረት የሌላት ወደ እነ ራይል ቤትም ትሄዳለች። እዛም ከደረሰች በኋላ እባክሽን ራይል ይቅርታ አድርጊልኝ፣ አጥፍቻለሁ፣ ጸጽቶኛል፣ ህሊናዬ ሰላም አጥቷል፣ ይቅርታ እንድታደርጊልኝ እፈልጋለሁ ብላ ትላታለች። ራይልም አንቺ አታፍሪም ወይ? ምን ፈልገሽ ነው የመጣሽው? እንዴት ነው አይንሽን አፍጥጠሽ የመጣሽው? ብላ ስትላትም ይቅርታ አጥፍቻለሁ፣ ጸጽቶኛል፣ ይቅርታ እንድታደርጊልኝ ፈልጌ ነው በማለትም ስትል ምንም አይነት ይቅርታ ላንቺ አይገባሽም፣ ቀጥ በይና ከቤቴ ውጪልኝ ብላ ስትልም የሄኖክን ድምፅ ትሰማና ወደ ውስጥ ትገባለች። ሄኖክንም ይግሩ ላይ ትወድቅና እባክህ ይቅርታ አድርግልኝ፣ እጅግ ጸጽቶኛል፣ ህሊናዬ ሰላም አጥቷል፣ ያደረኩት ሁሉ ትክክል አይደለም፣ አብሮ አደግነን፣ ጓደኛችሁ ነኝ፣ አጥፍቻለሁ፣ ይቅርታ አድርጉልኝ በማለትም ትማጸናቸዋለች። እሱም እንዴት እንደዚህ ብትደፍሪ ነው እዚህ ቤት የመጣሽው? ምኑ ነው የሚጸጽትሽ? ይሄ ሁሉ ተንኮል ስታደርጊ ለምን አልጸጸትሽም ነበረ ብሎ ይላታል። እሱንም ያደረግኩት ሁሉንም ነገር ወድጄ ሳይሆን በግዳጅ ነው፣
መባ አስገድዶኝ ነው። በራሄልና በሳሪ ላይ ያደረገው ሁሉ በእኔ ላይ አድርጓል። አስክሮኝም አብሬ እንድተኛው ካደረገኝ በኋላ ቪዲዮ ቀርጾኝ ነበረ። ያንን ቪዲዮ ይዞ ነው እያስፈራራኝ ያለው። ሁሉንም ነገር ለሱ ብዬ ነው ያደረግኩት በማለትም ትነግራቸዋለች። እነሱ በፍጹም ይህ ሁሉ ሐሰትና ያንቺ ቅንብብር እንጂ ምንም ነገር ተገደሽ ያደረግሽው ነገር የለም እና እዚህ ጋም ደግሞ ሄኖክን አስክረሽው እንዲፈርም እያደረግሽውስ እሱንም አስገድዶሽ ነው ወይ? ይሄ ሁሉ ነገር እያደረግሽው ሁሉም ነገር ሐሰት ነው በማለትም ይላታል። እንግዲህ ሁሉም ነገር ሐሰት ከሆነ ይሄ ሁላችሁ የእናንተን ንብረት አልፈልግም። እኔ ህሊናዬ ሰላም እንዲሆን ነው። እናንተ ብቻ ይቅርታ እንድታደርጉልኝ ነው የምፈልገው ብትልም እንግዲህ እነ ሄኖክ ይቅርታ ሊያደርጉላት አልፈለጉም ማለት ነው። እሷም ወረቀቱን ሰጥቷቸው ትሄዳለች። እነሱም ወረቀቱንም አላነበቡትም። ራሔል እንግዲህ ወደ ኋላ ትመለስና ሄኖክ ይቅርታ እናድርግላት፣ ጸጽቷት ሊሆን ይችላል እንግዲህ ተምራ ሊሆን ይችላል ብላ ስትል ሄኖክም በፍጹምማ እንደዛ አይሆንም፣ ይቅርታ በፍጹም አናደርግላትም። አንቺ መቼ ነው ሁል ጊዜም የምትማሪው? እሷ አውቃ ነው የምትጫወትብን እንጂ በፍጹም ተጸጽታ አይደለም ይላታል። አይ ሄኖክ ምናልባት እኮ አይታወቅም፣ ውስጧ ላይ የተሰማ ስሜት ሊኖር ይችላል፣ ይቅርታ እናደርግላት እባክህን እያለችው ትገኛለች። እሱም በፍጹም እሷ ምንም የሚጸጽታት ነገር የለም፣ ከኛ ገንዘብ ካልፈለገች ምንም ነገር ሳትፈልግ ይህንንም ወረቀቱን አምጥታ እንዴት ይቅርታ ልትጠይቀን ትችላለች? ቢጸጽታት እኮ ነው በማለትም እንግዲህ ራሔል ውስጧ እየራራላት ይገኛል። ሆኖም እንግዲህ ሳምሪ አሁን ላይ ይቅርታ ሳራ በፍጹም አላደርግላትም ትላለች። መዲም በፍጹም ይቅርታ የሚገባት አይደለችም፣ ይቅርታ አናደርግላትም፣ አንቺ ዝም በይና ተያት፣ አንቺ ለምንድን ነው እንደዚህ የምትሆኚውም እያለቻት ትገኛለች። ሆኖም እንግዲህ ራሔል በስተመጨረሻ ይቅርታ እናድርግላት፣ ሁሉም ነገር ይቅርብንና ይቅርታ ማድረግ ግድ ነው ብላ ስትልም በፍጹም እያለ ሄኖክ ይገኛል ማለት ነው። ሆኖም ደግሞ ዛሬ ላይ እንግዲህ ራሔል አሁን እንደዚህ እንዋደዳለን፣ ይሄ ፍቅር እያለን ለምንድን ነው ልጅ የማንወልደው? ልጅ ያስፈልገናል ብላ ትለዋለች። እሱም እጅግ ይደነግጣል። ምን ነው ለምን ደነገጥክ? አባት መሆን አትችልም ወይ እያለችው ነበረ። እሱም አይ አሁን ላይ ጥሩ ሰዓትም አይደለም፣ ትንሽ ብንቆይ እያላትም ይገኛል ማለት ነው። እሷም አሁን ላይ መቆየት የለብንም፣ ቤተሰቦቻችንንም እናስደስታለን፣ ከእናትህ ጋርም በዚህ ልታረቅ እችላለሁ፣ ልጅ ያስፈልገናል፣ የብር ችግርም የለብንም፣ ምንም የቸገረን ነገር ስለሌለ መዘጋጀት አለብን በማለትም እንግዲህ ዛሬ ላይ ልጅ መውለድ እንደምትፈልግ ነግረዋለች። ነው ግን አልተዋጠለትም። ሆኖም እንግዲህ አሁን ላይ ስምረት ልጁን ይዟ መታለች። ስምረት እንግዲህ በጣም በችግር ላይ አሳልፋ ልጇ ራሱ የምትበላው እስከ ማጣት ድረስ ልቧን እያመማትም አይተናል። እና አሁን እንግዲህ በስተመጨረሻ ሰፕራይዝ ነው ብላ ልጇንም ወደ ሄኖክ ጋር ይዟ ለመምጣት ወስኗ ወደ ሄኖክ ጋር ይዟ ትመጣለች ማለት ነው። ሄኖክም እንግዲህ ስምረት ይዟ መምጣቷን ሳያቅ ቲና ይቅርታ አናደርግልሽም ብላ ከወጣች በኋላ በሩ ድጋሜ ሲንኳኳ እንግዲህ ለራሔልም ሁለተኛ የትም ቦታ ብታገኝሽም የሆነ ነገር ልታወራሽ ካለች አስቀድመሽ ለእኔ ደውዪ፣ በፍጹም ለእሷ ይቅርታ የሚገባት አይደለችም ብሎ ካለ በኋላ በሩ ሲንኳኳ ሊከፍት ይወጣል። ሊከፍት ሲወጣ እሱም ሰፕራይዝ ነበረ የሆነው። ስምረትን በር ላይ ያገኛታል። እሱም በመንቀጥቀጥ ምንድን ነው እሱ ስምረት እያላት እያለ እንግዲህ ራሔልም ከኋላው መታ ነበረ። ከዛም በኋላ ምንድን ነው ብላ ስትጠይቅ ስምረት ናት ብሎ ይላታል። ከዛም ማን ልበል ብላ ስትል ስምረትና ትንሳኤ እባላለሁ ብላ ልጅቷም ትነግራታለች ማለት ነው። ከዛና ቤት ምን እንታዘዝ፣ ምን ፈልጋችሁ ነው የመጣችሁት? በማለትም
ራይል ትጠይቃለች። ራይልም ስትጠይቅ ሄኖክን ፈልገን ነው የመጣ ነው በማለትም ስትል ሄኖክ ምንድን ነው እያለችው እያፋጠጠችው ትገኛለች ማለት ነው ራይል። እሱም እንግዲህ ሰውነቱ እየተንቀጠቀጠና እየተርገበገበ እንግዲህ ልጁ ትሁን እህቱ እንግዲህ እዚህ ጋር ያው ግልጽ አድርገው አልነገሩንም። እንግዲህ ስምረትን ሲያይ እጅግ ደንግጧል። ልጁም ደግሞ እሱኑ ነው የምትመስለውና ምን ሊቀጠል ነው ምን ሊፈጠር ነው የሚለውን ቀጣይ ክፍል ላይ የምናይ ይሆናል። ራይልም እጅግ ደንግጧለች። እንግዲህ አሁን ላይ መባም ታስሯል። ቲና እውነት ተጸጽቷ ነው እንዴ ይቅርታ እየጠየቀቻቸው ወይስ ሌላ መስመርና እቅድ ይዟ ይሆን የሚለውን ደግሞ ቀጣይ ክፍል ላይ የምናየው ይሆናል ማለት ነው። እንግዲህ አሁን ጥቁር በጥቁር ለብሳ እጅግ አዝኗና ተጸጽቷ አስመስላ እየጠየቀችም አይተናታል። የዛሬው ክፍል ይሄንን ይመስላል። እናንተ ደግሞ ከዚህ ክፍል ላይ ምን እንደተማራችሁ አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል በትህትና እጠይቃችኋለሁ ማለት ነው። እና ሄኖክም ለምን እንደደነገጠ እንደዛም ለምን እንዳለ ልጅም መውለድ ደግሞ ለምን እንዳልፈለገ ሁሉንም ነገር እናንተም ደግሞ ከእናንተ እየተሰማችሁን ነገር ኮሜንት ላይ አስቀምጡልኝ እና ሁልጊዜም ደግሞ እያበረታታችሁኝ ሰብም እያደረጋችሁኝ ስለሆነ ያው 1000 ያስገብታችሁኝ በጣም ደስ ብሎኛል። እንግዲህ እየሄዳልኝ ነው። እናንተም ከጎን የሆናችሁ እንድጠነክር ብርታት እንደሆነ እያደረጋችሁ ነው። ውድ ሀገሬ ሰዎች ከልብ ነው ማመሰግናችሁ። ብርታት እየሆናችሁኝ ነው። ቪዲዮዎችንም እያያችሁልኝ ሼርም ላይክም ኮሜንትም እያስቀመጣችሁልኝ ነው። ከልብ አመሰግናለሁ። እኔም ደግሞ እንድጠነክር አድርጋችሁኛል። እግዚአብሔር ደግሞ ፍቃዱ ከሆነ ወደፊት እንግዲህ የራሴ የሆነውን አስተማሪ የሆነ ብዙ ነገሮችን በዚህ ቻናል እንደምለቅላችሁ አምናለሁ። ጌታ ይረዳኛል። ከልብ አመሰግናለሁ። እንግዲህ አዳዲስ አስተማሪና የምላቸውን ተከታታይ ድራማዎቹን ጠቃሚ ነገር ይዤላችሁ እቀርባለሁ ማለት ነው። እንግዲህ አስተያየትም በእኔ ላይ ካላችሁ ሰላም አስተያየታችሁ ማስቀመጥ ትችላላችሁ እና ውድ ቤተሰቦቼ በደንብ ወዳችኋለሁ፣ አከብራችኋለሁ። ቀናችሁ እየተዋበ እየተባረከ ቀን ይሁንላችሁ። በምንም አይነት ችግር ውስጥ ብትኖሩ እግዚአብሔርን ከማመስገን ወደኋላ እንዳትሉ። ጌታ መልካም አባት ነው። እችን ልንተነፍስ የፈቀደልን ኃያል ጌታ እግዚአብሔር ስሙ እየተባረከ ይሁን እና በርቱልኝ እላችኋለሁ። እናንተም ባላችሁበት የእግዚአብሔር ጥበቃና ምሕረት ይብዛላችሁ። ቀናችሁ ያማረ የተዋበ ይሁን። መልካም ቆይታ፣ መልካም ቀን ይሁንላችሁ። አይ ሚስ ዩ ሶ ማች። እቺን ፈረንጅኛዬን እንደወደዳችኋት እየገለጻችሁልኝ ነው። እንግዲህ ተበድሬ ነው ሌላ ደግሞ ሳገኝ ብድር ሳገኝ እንግዲህ ይዤ መምጣቴ ስለማይቀር እንግዲህ እጅን ተበድሬ ነው ማለት ነው። ምንም እንትን እንዳትሉ ማለት ነው። እንግዲህ ሶሪም የሚል ነገር ይኖራል አይደለ? እና እንደዛ ነው እንግዲህ ያው የብድር ነገር ነው። የራሳችን ይሻላል የሰው ወርቅ አያደምቅ ይባላልስ አይደል እንዴ? እና እንደዛ ነው እላቸዋለሁ ውዶች። አይሚስ ዩ ሶ ማች በድጋሚ ማለት ነው። እንግዲህ ጨርሳለሁ ወደፊት ፈረንጅኛ